ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ርዕሶቹን በማስቀደም እንጀምራለን። ኢራንና አሜሪካም ውጊያ መግጠማቸው ተነገረ። አሜሪካም በደቡባዊ ኢራን፣ የኢራን ጦር በበኩሉ በአሜሪካ ጦር ሰፈር ላይ ጥቃት መፈጸማቸው ተመልክቷል። በሌላ በኩል በሁለቱ አገሮች መካከል የአሜሪካው መሪ ፊርማ ብቻ የቀረው ስምምነት መድረሳቸው እየተነገረ ነው። በዝርዝር እንመለከታለን። የእስራኤል ጦር በሊባኖስ ዋና ከተማ ከፍተኛ ጥቃት መፈጸሙ ተነገረ። አንድ የኢራን ሚሊሻ ቡድን መሪ ሳይገደሉ አይቀርም እየተባለ ነው። በዩክሬን ጦርነት ከግማሽ ሚሊዮን በላይ የሩሲያ ወታደሮች መገደላቸው ሲነገር፣ በኬንያም አሳዛኝ አደጋ መከሰቱ ተመልክቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ኢራንና አሜሪካም ውጊያ መግጠማቸው ተነገረ። ትላንት ሌሊት አሜሪካም በደቡባዊ ኢራን በሚገኝ አውሮፕላን ጣቢያ አቅራቢያ ወታደራዊ ይዞታዎች ላይ ድብደባ መፈጸሟን ተከትሎ የኢራን አብዮታዊ የበላይ ጦር በአሜሪካ ጦር ሰፈር ያጸፋ ጥቃት ማድረሱ ተነግሯል። የኢራን ጦር የአሜሪካ ድብደባ መነሻ ነው ያለውን የአየር ኃይል ጣቢያ መደብደቡን ቢያስታውቅም ጦር ሰፈሩ የት እንደሚገኝ አልጠቀሰም። ሆኖም የአሜሪካ አየር ኃይል ሰፈር በሚገኝበት ኩዌት የሚሳኤልና የድሮን ጥቃት መፈጸሙን ዘገቦች አመልክተዋል። የኩዌት ጦር የጠላት ሚሳኤልና ድሮን አከሸፍኩ ከማለት ውጪ የአሜሪካ ጦር ሰፈር ኢላማ ስለመደረጉ ማረጋገጫ አልሰጠም። ትላንት ሌሊት ኢራን የሆርሙዝን ሰርጥ ለማቋረጥ በሞከሩ መርከቦች ላይ ድሮን መተኮሷን ተከትሎ የአሜሪካ ተዋጊ ጄቶች በደቡባዊ ኢራን ጥቃት መፈጸማቸው ታውቋል። ለኢራን ሳያሳውቁ የሆርሙዝን ሰርጥ ለማለፍ በሞከሩ 4 ማንነታቸው ያልተገለጸ መርከቦች ላይ ነው ጥቃት የተፈጸመው ብሏል የሀገሪቱ ዜና አገልግሎት። ማስጠንቀቂያ ቢሰጣቸውም ችላ ብለው ለማለፍ ሲሞክሩ ተኩስ ተከፍቶባቸው እንዲመለሱ ተደርጓል በማለት አብራርቷል ዜና አገልግሎቱ። ተከትሎም የአሜሪካ ጦር በደቡባዊ ኢራን የወደብ ከተማ ጥቃት የፈጸመ ሲሆን በጥቂቱ 4 የቴሄራን ድሮኖች መትቶ መጣሉን ሮይተርስ ዘግቧል። ይህ የአሜሪካ ጥቃት ግልጽ ራስን የመከላከል እርምጃ ነው ብሏል። በአሜሪካ ሰራዊት ላይ ያንዣበበ አደጋን የማስወገድ እርምጃም። የኢራን መገናኛ ብዙሃን ትላንት ከሌሊቱ 8 ሰዓት ገደማ በወደብ ከተማ ባንዳር አባስ ከ3 ጊዜ በላይ ፍንዳታዎች ከተሰሙ በኋላ የአየር መከላከያ እንቅስቃሴ እንደነበር ዘግበዋል። ዛሬ ከረፋድ እስከ ምሳ ባለው ጊዜ የኢራን አብዮታዊ የበላይ ጦር በኩዌት የሚሳኤልና የድሮን ጥቃት ሲፈጽም መቆየቱን ዘገቦች አመልክተዋል። የአሜሪካ ጦር በደቡባዊ ኢራን ጥቃት ሲፈጽም በጥቂት ቀናት ውስጥ ያሁኑ ለሁለተኛ ጊዜ ነው። ደቡባዊ የወደብ ከተማ ላይ ማነጣጠሩም የሆርሙዝ መተላለፊያን የሚቆጣጠረው የኢራን ማዘዣ ጣቢያ የሚገኝበት በመሆኑ ነው ይባላል። ባለፈው ሰኞ በዚሁ ደቡባዊ ኢራንና በሆርሙዝ ሰርጥ ፈንጂ በሚቀብሩ ጀልባዎች ላይ የአሜሪካ ጀቶች ድብደባ ማድረሳቸው ይታወሳል። የኢራን ጦር በአሜሪካ አየር ኃይል ሰፈር ጥቃት መፈጸሙን ቢያስታውቅም የትና ስለደረሰ ጉዳት እስካሁን የተባለ የለም። የአሜሪካ ማዕከላዊ እዝ በበኩሉ በኩዌት ላይ የተፈጸመው ጥቃት ተኩስ አቁሙን የሚጥስ ነው ሲል ከሷል። የኢራን ውጭ ጉዳይ ሚኒስቴር በበኩሉ የአሜሪካንን ጥቃት የተኩስ አቁሙን የሚጥስ ነው ሲል አውግዟል። ኢራን ራሷን ለመከላከል አስፈላጊ ያለችውን እርምጃ ትወስዳለች ብሏል አክሎ። የኩዌት ውጭ ጉዳይ ሚኒስቴርም በተመሳሳይ የወንጀል ተግባር ሲል የገለጸውን የኢራንን የሚሳኤል ጥቃት በጽኑ አውግዟል። ኢራን በሆርሙዝ ሰርጥ ከሚተላለፉ መርከቦች የአገልግሎት ቀረጥ እየሰበሰበችና የትራፊክ ደህንነቱን እየተቆጣጠረች ስለመሆኗም ገልጻለች። ይሄ ደግሞ በአውሮፓም ሆነ በመንግስታቱ ድርጅት ተቀባይነት ያላገኘ ሲሆን የዓለም አቀፍ የባህር ላይ ዝውውር ነፃነትን ሕግ የሚቃረን ነው በማለት ያወግዛሉ። እናም ኢራን የሆርሙዝ መተላለፊያን በመዝጋትና የፈለገችውን መርከብ ገንዘብ እየተቀበለች ማሳለፏ እስከ መቼ እንደሚቀጥል አይታወቅም ይላሉ ታዛቢዎች። በፓኪስታን ተጀምሮ በኳታር በቀጠለው የሰላም ንግግርም የዚሁ የሆርሙዝ መከፈትና የኒኩሌር ጉዳይ አላግባባ ብሎ እንደቀጠለ መሆኑ ተመልክቷል። በሌላ በኩል
ኢራንና አሜሪካ የተኩስ አቁም ስምምነቱን በ60 ቀናት ለማራዘምና በኢራን ኒኩሌር ፕሮግራም ላይ ለመደራደር መስማማታቸውን አንድ የአሜሪካ መገናኛ ብዙሃን ዘግቧል። ስምምነቱን ፕሬዝዳንት ትራምፕ በፊርማቸው እስኪያጸድቁት እየተጠበቀ ነው ብሏል። አክሲዮስ የተባለ መገናኛ ብዙሃን ሁለት የዋሽንግተን ባለሥልጣናትን ጠቅሶ እንደዘገበው። ሆኖም እስካሁን ከአሜሪካ መንግሥት በይፋ የተሰጠ ማረጋገጫ የለም። የሁለቱን ሀገሮች አዲስ ውጊያ ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ሲነገር በዓለም ገበያም አንድ በርሜል ድፍድፍ ነዳጅ $4 መጨመሩን ዘገቦች አመልክተዋል። ይህ በእንዲህ እንዳለ ሁለቱ ሀገሮች ጦርነቱን ለማቆም የሚያስችል የ60 ቀናት የመግባቢያ ስምምነት ደርሰዋል። የትራምፕ ፊርማ ብቻ ነው የሚጠበቀው ተብሎ የተሰራጨውን ዘገባ አንድ ከፍተኛ ዲፕሎማት ውድቅ ማድረጋቸው ተነግሯል። በጉዳዩ ላይ የጋራ መግባባት ለመድረስ እየተቃረቡ እንጂ የመጨረሻው ውሳኔ አልተሰጠም ብለዋል ዲፕሎማቱ። የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ጥቃት መፈጸሙ ተነገረ። እስራኤል ከ3 ሳምንታት ወዲህ በሊባኖስ ዋና ከተማ ጥቃት ስትፈጽም ያሁኑ ለመጀመሪያ ጊዜ ነው ተብሏል። የእስራኤል ጦር ዝርዝር መግለጫ ባይሰጥም የተለያዩ የደህንነት ምንጮች የዛሬው ጥቃት ከሄዝቦላህ ጎን ተሰልፎ የሚዋጋ የኢራን ሚሊሻ ቡድን አዛዥ ላይ ያነጣጠረ ነው ብለዋል። ያም ሆኖ አዛዡ አሊ ሁስኒ ስለመገደላቸው የታወቀ የለም። ጥቃቱ ከተፈጸመበት የመኖሪያ አካባቢ ከፍተኛ ጢስ መታየቱን ዘገቦች አመልክተዋል። እስራኤል በደቡባዊ ሊባኖስ ይዞታ እያሰፋችና ወታደራዊ ዘመቻ አጠናክራ መቀጠሏ የሚታወቅ ሲሆን በተለይ የሄዝቦላህ የድሮን ጥቃት መባባስና ትላንት ሌላ ወታደር መገደሉን ተከትሎ ከ100 በላይ የሄዝቦላህ ኢላማዎች ላይ ጥቃት መፈጸሟን ጦር ኃይሉ ገልጧል። በዚሁ ባለፉት 24 ሰዓታት ተጠናክሮ በተካሄደ ዘመቻ በርካታ የሄዝቦላህ ተዋጊዎች መገደላቸውንም አክሏል። የሄዝቦላህ ተዋጊዎች የሊባኖስ ግዙፍ ግድብ ለማፍረስ ሲሞክሩ የተገደሉ ናቸው ብሏል የእስራኤል መከላከያ ሚኒስቴር። እንዲሁም በደቡባዊ ሊባኖስ ሌሎች 14 ሰዎች መገደላቸውንም አክሏል። ይህ በእንዲህ እንዳለ የአሜሪካ ገንዘብ ሚኒስቴር ኦማን በሆርሙዝ መተላለፊያ ቀረጥ ለመሰብሰብ የሚደረገውን ሙከራ የምትደግፍ ከሆነ ማዕቀብ እንደሚጣልባት አስጠንቅቋል። የአሜሪካ መንግሥት በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ቀረጥ ለመሰብሰብ በሚደረገው እንቅስቃሴ በቀጥታም ሆነ በተዘዋዋሪ በሚሳተፉ ወገኖች ላይ እርምጃ ይወሰዳል በማለት ሚኒስቴሩ ያስጠነቅቃል። ወደ ሌላ ዘገባ ስናልፍ ከኬንያ በተሰማ እጅግ አሳዛኝ ዜና በአንድ የተማሪዎች ማደሪያ ሕንፃ በተነሳ እሳት ከ16 በላይ ተማሪዎች መሞታቸው ታውቋል። ከዋና ከተማ ናይሮቢ 120 ኪሎ ሜትር ርቀት ላይ በሚገኘው ትምህርት ቤት በምን እንደሆነ ባልታወቀ ምክንያት በተነሳ እሳት ከሞቱት ሌላ 100 የሚጠጉ ተማሪዎች ከባድና ቀላል ጉዳት እንዳጋጠማቸው ተነግሯል። የእሳት አደጋው በተከሰተበት ወቅት ከ800 በላይ ተማሪዎች በሕንፃው እንደነበሩ ሲነገር በተማሪዎች ማደሪያ እንዲህ ያለ የተለመደ መሆኑ ማለትም ተመሳሳይ አደጋም የተለመደ መሆኑ ተመልክቷል። ማደሪያዎቹ ከአቅም በላይ ተማሪዎች እንዲያስተናግዱ መደረጋቸውና የአደጋ ጥንቃቄዎች ስራ ላይ አለመዋላቸው ለአደጋዎቹ መደጋገም አስተዋጽኦ አበርክተዋል ነው የሚባለው። በዩክሬን ጦርነት ከግማሽ ሚሊዮን በላይ የሩሲያ ወታደሮች መገደላቸውን አንድ የብሪታንያ የስለላ ተቋም አመለከተ። እስካሁን ለሩሲያ ሲዋጉ የተገደሉ ከ223,000 በላይ ወታደሮች ስም ተለይቶ መታወቁን የቢቢሲ ዘገባ አመልክቷል። በዩክሬን በኩል ፕሬዝዳንት ቭላዲሚር ዜሌንስኪ በይፋ ባረጋገጡት መሠረት 55,000 ወታደሮች ሲገደሉ ሌሎች የጥናት ተቋማት ግን በጦርነቱ የሞቱ የዩክሬን ወታደሮች ቁጥር ከ140,000 በላይ እንደሚሆን ይገምታሉ።